ዛሬ የሆነ ያለመዳችሁት መንፈስ ይመጣል። አሜን። ኢየሱስ ጌታ ነው። እኔ ለሌት ላይ መንፈስ ቅዱስ ይሄን ቃል ሰጠኝ መጽሐፈ መሳፍንት ላይ። ኢየሱስ ጌታ ነው። ምዕራፍ 13 ላይ ያለውን ቃል እናወጣለን። ቁጥር 8 ላይ ያለውን ቃል ብቻ ላንብብና ከዛ በኋላ እንቀጥላለን። እንደዚህ አለ። ማኑሄም አለ ጌታ ሆይ የላከው የእግዚአብሔር ሰው እባክህ እንደገና ወደ እኛ ይምጣ፣ ለሚወለደው ልጅ ምን እንድናደርግ ወይም ምን ማድረግ እንደሚገባን ያስገነዝበን ዘንድ ድጋሜ ላከው ብሎ ወደ እግዚአብሔር ጮኸ ይላል። ኢየሱስ ጌታ ነው። ልድገመው እንደውም አዲስ ትርጉም ላይ ደስ ይላል ነው ላንብበው። ቁጥር 8 ላይ ከዚያም ማኑሄ ጌታ ሆይ የሚወለደው ልጅ እንዴት አድርገን ማሳደግ እንዳለብን እንዲያስተምረን ያ ወደ እኛ የላከውን የእግዚአብሔርን ሰው እንደገና እንዲመጣ ታደርገው ዘንድ እለምንሃለሁ ብሎ ጮኸ አለ። ከዛስ እግዚአብሔርም አለ የማኑሄን ጸሎት ሰማ ይላል። እግዚአብሔርም መልአኩን ሴቲቱ በእርሻ ውስጥ ሳለች ተገለጠላት። ሃሌሉያ። እግዚአብሔርም የማኑሄን ጩኸት ምን አለ ይላል? ጸሎቱን ሰማ። ከዛ በፊት የመጣ የእግዚአብሔር ድምጽ አለ። ከዛ በፊት የመጣ የእግዚአብሔር አጀንዳ አለ። ለሴቲቱ ድምጹ ሲመጣ አስረግጦ የሚነግራት አንድ ቃል አለ። ሚላት ነገሩን በሁለት ሰይፍ ወይም ደግሞ በሁለት አቅጣጫ ይገልጥላትና ይነግራታል። የመጀመሪያ አንቺ መካን ነሽ ይላታል። ይሄንን ቃል ሁለቴ ነው የሚነግራት። ሁለተኛ ይደግምና ልጅም አልወለድሽም ይላታል። ይሄን ወርድ ሁለት ጊዜ ነው የሚደግምላት። ድጋሜም መልእክቱን ከነገራት በኋላ አንቺ መካን ነሽ ይላታል፣ ልጅም አልወለድሽም ይላታል። ይሄንን የሚያረጋግጥላት እሷ ዘመኗን በጠቅላላ ስትጠብቅ የነበረው አንድ እውነት ነው። ሴት ልጅ ከልጅ በላይ ምን ጠብቃለች? ካገባች በኋላ ምንም አትጠብቅም አይደል? መኖር ከሆነ እኮ ሳያገቡ የሚኖሩ ብዙዎች አሉ። ስለዚህ አግብታ ከኖረች ባገባችበት በዛ ቤት ውስጥ የሚጠበቀው አንድ ነገር አለ፣ ልጅ ነው። ይሄን ልጅ ደግሞ ዘመኗን በጠቅላላ ነው ስትጠብቅ የነበረው። ስለዚህ አሁን የሚመጣው ልጅ ለሷ ሳይሆን ለሱ እንደሆነ እየነገራት፣ ምክንያቱም ልጅ ነው የምትጠብቀው። ስለዚህ የሚወለደው ልጅ ላንቺ አይደለም እያላት ነው። ሁለቴ ነው የሚነግራት። መካን ነሽ ይላታል፣ ከዛስ አልወለድሽም ይላታል። አሁንም ይደግምና አሁንም መካን ነሽ ይላታል፣ ደግሞም አልወለድሽም ይላታል። ስለዚህ አሁን ይሄን የሚያረጋግጥላት አንድና አንድ ቃል ነው። ስለዚህ ልጁ ይወለዳል አላት። ልጁ ሲወለድ ላንቺ ሳይሆን ለማን ይላታል? ለልዑል ነው የሚወለደው። ግን በማን ውስጥ ነው የሚያልፈው? ባንቺ ውስጥ ነው የሚያልፈው። ልዑል ሰው ፈልጎ ልዑል ልጅ ፈልጎ በሷ ውስጥ መጣ። ስለዚህ አሁን ሰማያዊ የሆነ ሙሉ ለሙሉ ብሉ ፕሪንቱን እሷ ውስጥ ሊከተው የእግዚአብሔርን ፕሮግራምና የእግዚአብሔር አጀንዳ የሚያልፍበት ፐርሰን በሷ ውስጥ ሊያወጣ ስለፈለገ ነው። ስለዚህ የሚወለደው ልጅ የማን ነው? ለሱ ነው፣ ላንቺ አይደለም። ስለዚህ መካን ነሽ፣ ደግሞ ምን አላልሽም? አልወለድሽም። ስለዚህ የልጁን ስርዓት ነገራት። የልጁን ስርዓት ሲነግራት እሷ ማድረግ የሚገባትን ነው የነገራት። የእሷን ስርዓት ነው የነገራት፣ የልጁን አይደለም። የእሷን ነው የነገራት። ወይን ጠጅ ምን አትበይ፣ አትጠጪ አለ። የሚያሰክር ነገር ምን አትበይ፣ በአፍሽ እንዳይገባ፣ በልጁ ላይ ምላጭ ምን እንዳይል እንዳያልፍ። ስለዚህ ልጁ የእግዚአብሔርን ሐሳብ ይሸከማል፣ የእግዚአብሔርን ፕሮግራም ይሸከማል። እስራኤላውያንን ከፍልስጤማውያን ማዳን ይጀምራል። ስለዚህ ልጁ ገና ከእናቱ ማህፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይባላል አላት። ለማን ነው ልጁ ማለት ነው? ለእግዚአብሔር። ለእግዚአብሔር ብዙ ጊዜ ትንቢት ወደ ህይወታችን ሲመጣ፣ የእግዚአብሔር ድምጽ ወደ ህይወታችን ሲመጣ፣ ትንቢቱ ከመጣበት ሰዓት ጀምሮ ህይወት ላይ ትንቢት ከመጣ፣ የእግዚአብሔር ድምጽ ከመጣበት ሰዓትና ደቂቃ ጀምሮ ከዛ በኋላ አንተ ላንተ አይደለም፣ አንቺም ላንቺ አይደለሽም። ኢየሱስ ጌታ ነው። ስለዚህ ሙሉ ለሙሉ አንተ ለማን የምትሆነው ማለት ነው? ትንቢቱ ለተነገረበት ዓለም ነው የምትሆነው። ፕሮግራም ቢኖር፣ አጀንዳ ቢኖር፣ እቅድ ቢኖር፣ ምንም አይነት ነገር ቢኖር አንተ ከዛ በኋላ ለአንተ መኖር አትችልም። አስቡትኝ፣ ባለጠጋ ቤት ውስጥ ቢሆን ኑሮ 2 ዓመት ይፈጃል ወይን ጠጅ ለመጥመቅ፣ ቀላል። ከ2 ዓመት በኋላ ነው አረም እንዴ ወይን ጠጁ ደርሶ የሚወጣው። እንደ ብልጥግናቸው ነው የሚሆነው። አሁን እነ ማርያም ቤት ሲመጣ ደግሞ 6 ወር ነው። ምክንያቱስ መካከለኛ የሆነ ቤተሰብ ውስጥ ነው የተወለደችው። ስለዚህ ከዚህ የተነሳ አስቀድመው የሚያደርጉት ፕሮግራም አለ፣ አጀንዳ አላቸው። ሉክ ዝግጅቱን አስቡት። 6 ወር ሙሉ እየተጠበቀች ነው። እየተጠበቀች ባለችበት፣ እሷም እየተጠበቀች ባለችበት በዛ ወቅት ውስጥና በዛ ህይወት ውስጥ ሰማይ ፕሮግራሙን ይዞ መጣ። ምን ጉዳይ አለው ካንተ ጋር? ተጠጣ አልተጠጣ፣ ተበላ አልተበላ ጉዳይ የለውም ካንተ ጋር። ፕሮግራሙን ይዞ መጣ። ወንድ ልጅ ትወልጃለሽ አይደል? ስሙንም አማኑኤል ትይዋለሽ፣ የልዑል እግዚአብሔር ልጅ ይባላል። ከዛስ ኢሚዲየትሊ ጸነሰች። ለዛ ነው በስውር ሊተዋት አሰበ ይላል። ስላየ እኮ ነው እኮ መልአኩ መጣ። ፕሮግራሙ የኔ ነው አለ፣ እንዳትተዋት። የነሱን የህይወታቸውን እያንዳንዱን ፕሮግራም ዲስሚስ ያደረገ። ከዛ በኋላ ገባች፣ ተደገሰ። እንደ ትንቢት ከተነገራችሁ ከዛ ሰዓትና ደቂቃ ጀምሮ እናንተ ለትንቢቱ ዓለም ተገዢዎች ናችሁ። አሜን። ለሰማችሁት የትንቢት ቃል ተገዢዎች ናችሁ። አሜን።
ያ ትንቢት ብቻ ነው በሕይወታችሁ ላይ የሚሰራው። ሉክ አሁን ይሄንን ዓለም ነው የምናየው። ከትንቢቱ ከተነገረ በኋላ ያለውን ዓለም ነው የምናየው። ኢየሱስ ጌታ ነው። አረ ሃሌሉያ። ለዛ ነው አንድ መንፈስ እንደሚሰራበት አንድ ዓለም ውስጥ እንዳለን እንድታዩ ብዬ ቃሉን ሲገልጠው ያልኳችሁ። ብዙ ሰው ትንቢቱን ከሰማ በኋላ ትንቢቱ በሚፈጸምበትና በማይፈጸምበት መካከል ሆኖ ብዙ ሰው ይሰቃያል። እኔ በጣም ብዙ ከሚደርሱኝ ቴክስቶች አንዱ በጣም ብዙ የተስፋ ቃል አለኝ፣ ብዙ የትንቢት ቃል አለኝ፣ እግዚአብሔር ብዙ ጊዜ ነው ያወራኝ፣ ብዙ ጊዜ የተናገረኝ፣ ግን በህይወቴ ላይ አላየው የሚል ሰው ይበዛል። የተናገረኝ ይታል፣ ያወራኝ ይታል፣ እግዚአብሔር ያለኝ ይታል የሚል ሰው በጣም ብዙ። ምክንያቱስ ትንቢቱ እዛ፣ የኛ ህይወት እዛ። ከዚህ የተነሳ ምንድነው በመካከል ያለው? እያንዳንዱ መንፈሳዊ ዓለም የሚሰራው በፕሪንሲፕል መርህ አለው። ያን መርህ እስካልተገናኛችሁ ድረስ በህይወታችሁ ላይ የተነገረው ነገር በህይወታችሁ ላይ አካል አይለብስም። ኢየሱስ ጌታ ነው። ለዛ ነው መንፈስ ቅዱስ ዛሬ ማታ ላይ ይሄንን ቃል በዚህ ቦታ ላይ እንዳካፈል ይሄን ድምጽ ወርስ ሲያመጣ በጣም ደስ አለኝ። አረ ሃሌሉያ፣ አረ ሃሌሉያ። ምክንያቱም በጣም በነፍስ ወከፍ ትንቢት ያልሰማ ሰው ይላል። ትንቢት ያልሰማ የለም፣ የትንቢት ቃል የሌለው የለም። ሰው ያልገባው አንድ ነገር ነው። ቅድም እንዳልኳችሁ ነው። ትንቢቱን ከሰማችሁ በኋላ እናንተ ለትንቢቱ ዓለም ተገዢዎች ናችሁ። ሉክ ትንቢቱ ሲመጣ ደግሞ ትንቢቱ የራሱ የሆነ ዓለም አለው፣ የራሱ ዕውቀት አለው፣ የራሱ ጥበብ አለው፣ የራሱ አካሄድ አለው፣ የራሱ የሆነ ዓለም አለው። ዛሬ ይሄንን ነው መንፈስ ቅዱስ የሚያበራልን። ኢየሱስ ጌታ ነው። ስለዚህ ዛሬ እያንዳንዱ ሰው ከትንቢቱ ዓለም ጋር የሚገናኝበት ሲዝን። ኢየሱስ ጌታ ነው። ሃሌሉያ። ይኸውላችሁ ይሄን ቃል ከመንገሬ በፊት አንድ ነገር ላስታውሳችሁ። ቃሉ በመነገራችሁ ሰዓት ላይ ይሄ ነገር በሕይወታችሁ ላይ እንደሚሆን ኤክስፔክት አድርጉ። ኢየሱስ ጌታ ነው። ማኑሄ መጥቶ ያለው አንድ ነገር ነው። እንደገና ተመልሶ ይምጣል። እንደገና ተመልሶ ይምጣ። ተመልሶ መጥቶ ለኔ ይንገረኛል፣ ያውራኝ። እቺኛውን ብቻ ልንገራችሁ። ዛሬ እንደገና የሰማችሁትን ትንቢት እንደገና የሚያሰማችሁ መንፈስ ይመጣል። አሜን። ይኸው የዛሬ 2 ዓመት፣ የዛሬ 3 ዓመት፣ የዛሬ 4 ዓመት ለረጅም ዓመታት የሰማችሁትን ትንቢት እንደገና በልቦቻችሁ ላይ የሚያፈስ መንፈስ ተመልሶ ይመጣል። አሜን። ኢየሱስ ጌታ ነው። የሚመጣው ደግሞ አስቀድሞ የሚሰጣችሁ ጥበብ ስላለ ነው። ኢየሱስ ጌታ ነው። እቺን ያዙልኝ፣ ቃሉን በደንብ ስሙ። ሃሌሉያ። ማኑሄ ለማኑሄ መታ በነገረችው ሰዓት ላይ ማኑሄ ሄደ ይላል። የሄደው ወደ ጸሎት ስፍራ ነው። ከዛስ ተንበረከከ፣ ወደ እግዚአብሔር ጸለየ ይላል። ጌታ ሆይ የላከው መልአክ ተመልሶ እንደገና ይምጣ። እንደገና ይምጣ። እንደገና ከመጣ በኋላ የሚያደርግልን አንድ ነገር ነው። ልጁ ላንተ አላልከኝም፣ ልጁ ለኔ አይደለም ማለት። ስለዚህ ልጁ ለኔ ስላልሆነ የሚመጣውን ልጅ እኔ ጋር ባለ ዕውቀት ላሳድገው አልችልም። ልጅ ማሳደግ ጠፍቶት አይደለም። በማህበረሰባቸው ውስጥ እንደ እስራኤል መንታ የሚወልድ የሚደረድር ማን አለ? ማንም። ስለዚህ ልጅ አስተዳደግ ያውቃል፣ የልጅን ስርዓት ያውቃል፣ ልጅ እንዴት እንደሚያድግ ያውቃል። ምንም ልጅ በሌለበት ቤት ቢያድግም ዘመኑን ቢያሳልፍም ልጅ እንዴት እንደሚያድግ የልጅን ስርዓት ጠንቅቆ ያውቃል። ስለዚህ ይሄ የሚወለደው ልጅ ለኔ ስላልሆነ አለው፣ ልጁ ያንተ ስለሆነ አለው። ስለዚህ አሁን ልጁ ቢመጣ እኛ ጋር ባለ ስርዓት ማሳደግ አንችልም። ስለዚህ የሚመጣው ልጅ የራሱ የሆነ ዕውቀት ይዞ ይመጣል። የራሱ የሆነ ጥበብ ይዞ ነው የሚመጣው። ለሰማይ ነው ልጁ የተወለደው። በሰማይ ዕውቀት ነው ማደግ ያለበት። በሰማይ ጥበብ ነው ማደግ ያለበት። በሰማይ ጥበብ ነው መመራት ያለበት። ከዚህ የተነሳ ነው ልጁ ቢመጣ እኔ ማሳደግ እችላለሁ። ብዙ ጊዜ ትንቢት ስንሰማ የተስፋ ቃል ስንቀበል እኛ ጋር ባለ ጥቂት ዕውቀት ነው የሰማነውን ትንቢት ሼፕ ለማስያዝ የምንጥረው። የሰማነውን ትልልቅ የተስፋ ቃል ይዘን ነው ከኛ በፊት በቀደሙት አባቶች አካሄድና አመራር ከነሱ ልምድ ወስደን እኛ ወጥተን እናመጣዋለን። ያህል ለጥቂት ይጠቅመናል። ግን የተነገረብን ግን ወደ ሙላት ለማምጣት አይችልም። እነሱ ትንቢታቸውን ተቀብለው ወደ ሙላት የመጡት ትንቢቱ የራሱን ዓለም እነሱ ገይዙላችሁ ስለመጣ ያን ዓለም እነሱ ገይዙላችሁ ባይመጣ ኑሮ እነዛን ሰዎች እያየን አንቃጠልም ነበር። ስለዚህ የሰማነውን ትንቢት የሰማነውን የተስፋን ቃል ይዘን ብዙ ጊዜ የምናደርገው ነገር ከኛ በፊት በቀደሙ አባቶች ስርዓትና አካሄድ ያን የሰማነውን ትንቢት ህይወታችንን በዛ ሼፕ ለማድረግ እንጥራለን። በዛ ነው የምንጥረው። ያ ደግሞ በሙላት ደግሞ የሰማነውን ትንቢትና እኛን ወደ ፍሬያማነት አያመጣል፣ ወደ መገለጥ አያመጣው። ነገርኳችሁ። ለጥቂት ይጠቅመናል፣ ለአይምሮ ይጠቅመናል፣ መንፈሳዊ ዓለም ላይ አክሰስ ለማድረግ ይጠቅመናል። የተነገረብን ነገር ግን በእኛ ህይወት ላይ ፍሬ ለማፍራት በጣም ይቸግራል። ምክንያቱም ቢባል ሁሉ ጊዜ ከሰማን በኋላ እኛ ማህበረሰብ ውስጥ ባለ አይነት መነቃቃት ባለ መንፈሳዊ ልኬት ነው ነገሮችን እየለካን ምን ሄደው። ስለዚህ አጠገባችን የሆነ የእግዚአብሔር ሰው ታላቅ የእግዚአብሔር ሰው ካለ የኛን ቅባት አስተያየተን ልክ እሱ በሄደበት አካሄድ ነው ነገሮቻችን ይዘን መተን ምን ሰፋው። እላችሁ ላይ የሚመጣው ትንቢትና እላችሁ ላይ የሚመጣው ጸጋና ቅባት ግን አንድ ሰው ላይ በተገለጠበት በዛ ልክ አይደለም የሚመጣው። ከዛ በተለየ አይነት መንገድ ነው የሚመጣው። መንፈሱ አንድ ነው። አዎ አሰራር ግን ልዩ ነው። አካሄድ ግን ልዩ ነው። ስለዚህ ያንን አካሄድና ያንን አሰራር ነው እግዚአብሔር አምላክ በተለየ መንገድ በእናንተ ውስጥ አልፎ ደግሞ ትውልዱን የሚጠቅመው። ሉክ ስለዚህ ከዚህ የተነሳ ብዙ ጊዜ እንስታለን። ለዛ ነው መጥቶ የላከው የእግዚአብሔር ሰው ወይም ያ መልአክ ተመልሶ እንደገና ይምጣ። ከዛስ
ትንቢቱ የሰማይ ነው፣ ልጁም ለሰማይ ነው፣ ለኛ አይደለም። ስለዚህ የሰማይ ዕውቀት ይምጣል። ልጁን እንዴት አድርገን ማሳደግ እንደሚገባን አለ ሉክ። እንዴት አድርገን መምራት እንደሚገባን፣ እንዴት አድርገን ማስዋዝ እንደሚገባን ተመልሶ ያ መልአክ እንደገና ይምጣል። ምክንያቱም ቢባል አንድ ትንቢት ከሰማችሁ በኋላ የተነገራችሁ ያቀባት ወይም ደግሞ ያን ጸጋ በሕይወታችሁ ላይ እንዴት እንደሚገለጥ የሚመራችሁ ራሱን የቻለ ከትንቢቱ በስተጀርባ ያለ ጥበብ አለ፣ አካሄድ አለ፣ ምሪት አለ፣ ዕውቀት አለ። ስለዚህ ግዴታ ያንን መገናኘት ያለብን። ያን እስካልተገናኘ ነው ድረስ በሕይወታችን ላይ ፍሬ አናፈራ። በጣም የሚገርማችሁ ነገር እግዚአብሔር የተደሰተበት ነገር ነው። እግዚአብሔር ሰማው አለ፣ ሰማው መለሰለት ይላል ሉክ። እግዚአብሔር የሚፈልገው ነገር ምንም የምታየው ለዛ ነው። ሰምቶት ደግሞ ላከለት እግዚአብሔር። ለምን ያውቃል እግዚአብሔር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሁን ብዙ ጊዜ ትንቢት ከሰማን በኋላ አቃለው እንደምንጸልይበት አቃለው እንደምንጮህ፣ ግን በመካከል የሚፈታተነን ነገር ደግሞ አንድ ነገር አለ። አለመጽናት። አለመጽናት በሙላት የተነገረብንን ነገር እንዳናይ እስራኤል የሚሆንብን አንዱ ዓለም። ከዚህ የሚላችሁ ከሆነ እግዚአብሔር አምላክ ሂድ ለአካብ ተገለጥ አለው። ከዛስ ንገረው አለው የዝናቡ ሽንፍር ታላቅ ነው በለው አለው። ነገረው የዝናቡ ሽንፍር ታላቅ ነው፣ ቀድመኸኝ ውጣ በለው አለ ይላል። ቀድሞት ወጣ ይላል። ከዛስ እሱ ግን ተመልሶ ሄድ ይላል። ወዴት? ወደ ቀርሜሎስ ተራራ ወጣ ይላል። በአንደበቱ ቃል አንዴ ሰማይ ተዘጋው። ለምን በአንደበቱ ቃል ተከፍቶ ለምን አይወጣም ታዲያ? ቃሉ ሰምቷል፣ ድምፁ ሰምቷል። ድምፁን ወደ መገለጥ የሚያመጣውን መንፈስ መገናኘት አለበት፣ ያረብልሽ መምጣት አለበት። ስለዚህ ወደ ቀርሜሎስ ተራራ ወጣ፣ ተንበረከከ፣ አንገቱን በጉልበቶቹ ስር አድርጎ ምን ማለት ጀመር ይላል? መጸለይ ጀመር ይላል ሉክ። ብዙ ጊዜ እናደርጋለን እኮ እንጸልያለን፣ እንጮሃለን እኮ። ከዛስ አንጸና። ምክንያቱስ የምንሰማውና የምናየው ነገር በጠቅላላ በጸሎት ጸንተን እንድንቀጥል የሚያደርግ ነገር አይደለም። ተንበረከከ፣ መጮ ጀመረ። ብላቴናውን ውጣና ሂድ ያለው ይላል። ብላቴናውም ወጣ ሄደ ይላል። ከዛስ ሲመለስ ሲለው የለም አለው ይላል። ድጋሜስ ሄደ፣ ወጣ፣ ተመልሶ መጣ፣ ሲጠይቀው የለም አለው ይላል። አሁን የለም የምትለዋ ነገር የተነገራችሁን ድምፅ፣ የተባላችሁትን ትንቢት፣ በሕይወታችሁ ላይ የሰማችሁትን ያህንን የእግዚአብሔርን ቃል በሙላት ተገልጦ የሚያመጣውን ዓለም በምትገናኙበት ሰዓት ላይ አክሰስ ለማድረግ በዛ በምትሄዱበት ሰዓት ላይ ብዙ ጊዜ ሕይወታችን ላይ የሚያጋጥመን አንዱ ዓለም ይሄ ነው። የሰማነውንና ያየነውን ነገር በሙላት ተገልጦ ማሳየን ሌላ ጨለማ አለ ማለት ነው። የሚገርማችሁ ነገር ግን ጨለማውና የለም መባሉና አለመሆኑ ግን የሚመጣውን ዓለም ለሱ የሚያስረዳ ነበር። ተገላቢጦች ማለት ነው። ብዙ ጊዜ ከሰማን በኋላ ነገሮች ፊት ለፊት የሚመጡ ነው ይመስለን። ነገሮች ፊት ለፊት ካልመጡና እንደማይመጡ ነገሮች መጥተው ካስረዱን እርግጠኛ ሁኑ እየመጣ ነው ማለት ነው። እየመጣ ነው ማለት ነው። ለዛ ነው አሁን ለሱ ተገላቢጦች የሚሰማው። ለብላቴ ነው የለም ነው ነገር የለም ነው። ለሱስ እየመጣ ነው ነው። ስለዚህ ምን በለው ጩሁ ነው፣ ጸንተ ጠብቅ ነው። ኢየሱስ ጌታ ነው። ከዛስ አሁንም ጮህ ይላል። በስድስተኛው ሄድ ይላል። ከዛስ መጥቶ የለም አለው ይላል። ብላቴናው ተስፋ ቆርጧል። እሱ ግን የነገሩ አለመሆንና አለመምጣት ግን ይበልጥ ነገሩ እየመጣ እንደሆነ እያስረዳው ነው። ኢየሱስ ጌታ ነው። ከዛስ ወዲያውኑ ብላቴናው መጣ ይላል። በሰባተኛው ሲለው የሆነች ትንሽዬ እጅ የምትተክል ደመና አለ። ሉክ የተነገረው ነገር በጣም ዩጅ ነው። ብላቴናው መጥቶ የነገረው ደግሞ እጅ የምትተክል ደመና ወጣች ነው የሚለው። አሁን ለብላቴናው የዝናቡ ሽንፍር ገልጦ የሚያስረዳውና የሚናገረው በጣም ጉም የሆነ የጠቆረ ሰማይ ነው። ሉክ ለነብዩስ ተገላቢጦሽ ነው። ነገሩን የሚያስረዳበት አለ፣ ነገሩን የሚገልጥበት አለ። እጅ የምታክል ደመና ሲለው ወጣ። ኢየሱስ ጌታ ነው። እግዚአብሔር ተናግሯችሁ እግዚአብሔር ብሏችሁ እንዳትጸኑ የሚያደርጋችሁ ነገር በጠቅላላ እሱ ነገር የሚመጣውን ዓለም በሙላት ገልጦ የሚያስረዳችሁ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ያው እጅ የምታክል ደመና ባየ ጊዜ ወጣ ይላል። ወጣ። ሉክ እኛ ብዙ ጊዜ የምንጠብቀው በጣም ትልቅ ሂውጅ የሆነ ሚራክል የምንጠብቀው። በጣም ጥቂት ነገር ምልክት ካያችሁ ያ ነገር የሚመጣውን ከባድ ዓለም የሚያስረዳችሁ ማለት ነው፣ የሚገልጽላችሁ ዓለም ማለት ነው። ኢየሱስ ጌታ ነው። ሉክ አያችሁ፣ ባለ መጽናት ውስጥ የሚያስጠብቃችሁ ተስፋ የሚያስቆርጣችሁ ዓለም ጠላት ያውቃል። ነገሩ የሚመጣበት መንገዱን ያውቃል። የእግዚአብሔር መንገድ ዞረወራ ነው ይላል። በሰው መንገድ አይመጣም፣ በሰው አሰራር አይመጣም፣ በሰው አካሄድ አይመጣም። ነገሩ የሚገለጠው ሁሉ በሱ ባቀደውና ባሰመረው መስመር ብቻ ነው። ስለዚህ እያንዳንዱ የማይሆነው ነገር ሁሉ በጠቅላላ ለኛ ሲመጣ እንደ ስጋዊ ባይሞር የምንቀበል ከሆነ ነገሩ እንደማይሆን ነው። ኢየሱስ ጌታ ግን እንደ መንፈሳዊ ዓለም ግን አካሄዳችን ካደረግንና ከሄድን ግን ነገር ሁሉ እንደማይሆን ከነገረን እርግጠኛ ሆኑ ከበስተጀርባው እንደሚሆን እየነገረን ነው። ኢየሱስ ያድናል። እንደሚሆን እየነገረን ነው። ለዛ ነው ነብዩ ጸንቶ ሲጠይቅ የነበረው። ኢየሱስ ጌታ ነው። ስለዚህ አያችሁ አይደል፣ ትንቢትን ከሰማችሁ በኋላ የተስፋን ቃል ከተቀበላችሁ በኋላ
ነገሩን ይዛችሁ በጸሎት በጾም ጸሎት ከቆያችሁ በኋላ እያንዳንዱ ነገር የሚያስረዳችሁ ነገር እንደማይሆን ሰማይ እንደተዘጋ ጭልምልም እንዳለ መቼም ቢሆን ያ ነገር እንደማይገለጥ እንደማይሆን በእናንተ ውስጥ እንደማያልፍ ነው የሚያስረዳችሁ። ያ ነገር እንደዛ መጥቶ ካስረዳ እርግጠኛ ሁን በቃ። ምክንያቱም ሰማይ ድምጽ ካመጣ እንዴት ነው የሚያመጣው? አንተን እየመጣ ሰረ ያጽናና ሄደ። አብርሃም ድምጽ የሰማው አንድ ጊዜ ከዛስ 25 ዓመት ሙሉ ድምጹ ለሌለ የሚያስረዳ ብዙ ነገር ነበር። የ25 ዓመተኛው ፍጻሜ ላይ ሲመጣ ነው አይደል ነገሮች እንግዲህ 25 ዓመት ሲፈጅ ነገር እንደማይሆን ነው እየተነገረ ያለው። ግን ቃሉ ከመከየት ነው የመጣው? ከሰማይ ነው የመጣው። የሰማይ ቃል ሲመጣ በሰው ስራት አይመጣም፣ በሰው አካሄድ አይመጣም፣ በሰው ጥበብ አይመጣም። ኢየሱስ ጌታ ነው። በቃ ይኸውላችሁ ሰማይ የተዘጋባችሁ ሰዎች፣ ነገር ጭልምልም ያለባችሁ ሰዎች፣ እየጸለያችሁ እየተጋችሁ እየጾማችሁ ድምጽ የማሰሙ ሰዎች፣ ምንም የማይታያችሁ ሰዎች ዛሬ እርግጠኛ ሁኑ። ኢየሱስ ጌታ ነው። ያ ነገር ከበስተጀርባ ሊመጣ ያለውን የተነገራችሁን ዓለም ገልጦ የሚመጣ ዓለም እንደሆነ ያስረዳችሁ። ኢየሱስ ጌታ ነው። ስለዚህ አሁን የልጁ ስርዓትን አስረዳኝ። የልጁ ስርዓት ምንድነው? የልጁ ስርዓት? በጣም ይደንቃል። እግዚአብሔር ሰማው መለሰለታል። ከዛስ ተመልሶ መጣ መልአኩ ተመልሶ ከመጣ በኋላ የልጁን ስርዓት ነው የነገራቸው። የልጁን ስርዓት ነው ያወራቸው። ምክንያቱም ልጁ የሚያድገው እነሱ በሚኖሩበት በማህበረሰብ ውስጥ ባለ ዕውቀትና ምልልስና አመለካከት አይደል። ለነሱ ስላልሆነ ልጁ የነሱ ስላልሆነ የሚመራውና የሚሄደው አካሄዱ በጠቅላላ በሰማይ ዕውቀት። ስለዚህ ትንቢት ሰምታችኋል። ከሰማቱት ትንቢት በስተጀርባ ዕውቀት አለ፣ መገለጥ አለ፣ ጥበብ አለ፣ አካሄድ አለ። ስለዚህ ግዴታ ዛሬ ያንን ጥበብ ያንን መገለጥ ያንን ዕውቀት እስካልተገናኛችሁ ድረስ በህይወታችሁ ላይ የሚገለጥ ምንም አይነት ነገር የለም። ስለዚህ ዛሬ እዚህ መንፈስ ቅዱስ መልእክተኛ አድርጎ ሲልከኝ አንድ ቢላከኝ ለዚህ ምክንያት ነው። ኢየሱስ ጌታን ኢየሱስ ጌታን ሃሌሉያ። በቃ ይሄ መልእክት ደግሞ ከሰማይ እንደሆነ ደግሞ እግዚአብሔር አምላክ በሚመግባችሁ እግዚአብሔር መጋቢና ነብይ ደግሞ ገልጦ አሳይቷችሁ። ኢየሱስ ጌታን ሃሌሉያ። ስለዚህ ተመልሶ ይምጣ አይደል? ተመልሶ ይምጣ። ከዛ በኋላስ ተመልሶ ሲመጣ ድምጹን እንደገና ይደገመላቸው። ከዛ በኋላስ ድምጹን ከደገመላቸው በኋላ የነገራቸው ከድምጹ በስተጀርባ ድምጹ እንዴት አካል እንደሚለብስ አካሄዱና አመራሩ ነው የነገራቸው። ዕውቀቱን ነው የገለጠላቸው። ስለዚህ ዛሬ ድምጽ እንደገና ይመጣ። ስለዚህ የሚመጣው ድምጽ ደግሞ ይዞላችሁ የሚመጣው ዕውቀት አለ፣ ይዞላችሁ የሚመጣው ምሪት አለ፣ ይዞላችሁ የሚመጣው መንፈስ አለ። ኢየሱስ ጌታን ሃሌሉያ። ስለዚህ ዛሬ የተዘጋጀ ሰው ካለ ኢየሱስ ጌታን ያው ጌታ ምስክሬን ከሰማችሁት ትንቢት ጋር በትክክል የሚያገናኛችሁ በቃ የሚያገናኛችሁ የሰማችሁትን ትንቢት እንደገና በልባችሁ ላይ እንደገና የሚያጮላችሁ ሃሌሉያ። ስለዚህ የሰማችሁትን ደግሞ በፊት ለፊት ደግሞ ፊዚካሊ እግዚአብሔር አምላክ ገልጦ እንዲታይ የሚያደርግ ደግሞ ዕውቀትን በዛ መካከል ይለቅላችኋል። በቃ ይለቅላችኋል። ሃሌሉያ ሃሌሉያ። እኔ መንፈስ ጉባኤው ሲሞላ አያለሁ። ኢየሱስ ጌታን ሃሌሉያ። ይሄን መንፈስ እንደገና ሳንቀሳቅሰው አያለሁ። ኧረ ሃሌሉያ። የብዙዎች የረሳችሁት የተስፋ ቃል የጠፋባችሁ የተስፋ ቃል በእውነት እግዚአብሔር ተናግሯችሁ እንደገና መስማት ፈልጋችሁ እንደገና በልባችሁ ባይምሯችሁ ማስተብ ፈልጋችሁ የረሳችሁ ሰዎች እንደገና መንፈስ ቅዱስ ያሳስባችሁ አያለሁ። እንደገና ሲመለስላችሁ አያለሁ። ኧረ ሃሌሉያ። ያ ሉክ ልጁ በእግዚአብሔር ዕውቀት በመጣው ሪቨሌሽን እንዳደገ የምታውቁት የእግዚአብሔር መንፈስ ይመጣ ነበራል። የእግዚአብሔር ድምጽ ማንም ሊሰማበት በማይችልበት በዛን ወቅት ሉክ ይሄ ሲዝን ማለት ሙሉ ለሙሉ እስራኤል የጣለችውን ጣዖት በተቀላላ ያነሳችበት ሲዝን። በየቤታቸው በነፍስ ወከፍ 2-3 ጣዖት ያለበት ቤት፣ ከተማው በተቀላላ መሰዊያቸው በተቀላላ አጸድ የሞላበት ሰዓት፣ ያህዌ የተባለ የተረሳበት ሰዓት ነው። በጎረቤቶቻቸው ባሉ ሀገሮች ባሉ ባዕድ አማልክት ከተማቸው የተሞላበት ሰዓት አስቡት። ገና ከበር ሲወጡ ዕጣን እየተጠነ የሚያዩት፣ ጭስ እየተጨሰ የሚያዩት፣ እያንዳንዱ በከተማ ውስጥ የጣዖትን ድምጽና የጣዖቱን እያንዳንዱን ዕውቀትና ልምር የሚያደርገው በዚህ መካከል ነው። ይሄ ሰው በእነሱ ባለ በዛ በማህበረሰብ ውስጥ ባለ ዕውቀት እንዳላደገ የምታዩት፣ በማህበረሰብ ውስጥ ባለ ካልቸር አለማደጉን የምታዩት የእግዚአብሔር ድምጽ ይመጣ ነበር ይላል። ከዛስ ይለየው ነበር። ለምን? በድምጹ ስላደገ መቼም ቢሆን ድምጹ አያልፈውም ነበር። ከዛስ የእግዚአብሔር መንፈስ ይመጣ ነበር አለ። ሲመጣ ያቃል ሲመጣ እንዴት አወቀ? ድንገተኛ ነው አይደለም። ያደገው ለትንቢቱ ነው። ኢየሱስ ጌታን ለተነገረበት ዓለም ነው ያደገው፣ ለተወራበት ዓለም ነው ያደገው። ምክንያቱም እስከ ልጅነቱ ጀምሮ ተገዥነቱ ለሱ ነበር፣ ለዛኛው መንፈሳዊ ዓለም ነበር። ኢየሱስ ጌታን ሃሌሉያ። ለዛ ነው ትንቢቱ ሲመጣ ከትንቢቱ በስተጀርባ ዕውቀት አለ አልኳችሁ። መገለጥ አለ፣ ምሪት አለ፣ ካልቸር አለው፣ የራሱ ትንቢታዊ ካልቸር አለ። ድምጹን ያውቅ ነበር ይላል።
ድምፁን ይሰማ ነበር። ከዛስ ይሄድ ነበር ይላል፣ ይወስደው ነበር ይላል። ወዴት? ወደ ሽታውል ሸለቆ ይወስደው ነበር። ከሄደ በኋላ ሲያነቃቀው ነበር ይላል። ራሱን ይገልጽለት ነበር፣ ያስተዋውቀው ነበር። ኢየሱስ ጌታ ነው። አረ ሃሌሉያ፣ አረ ሃሌሉያ። ያ ለዛ ነው በሄደበት ሁሉ ራሱን ስለሚገልጥለት አይደል? ኢየሱስ ጌታ ነው። የመጀመሪያው ልምምድ ስናይ ገና ደቦል አንበሳ መጣ ይላል። ሲመጣ ምን ይላል? የእግዚአብሔር መንፈስ በኃይል ወረደበት ይላል። አረ ሃሌሉያ፣ አረ ሃሌሉያ። አንተ አንበሳን ሳይ ማንም በአንበሳ ፊት አይቆምም። ወይ ይሸሻል፣ ወይ ይሮጣል፣ ወይ ለማምለጥ ያደርጋል። እሱ ፊት ለፊት ቆሞ ሲጋፈጥ የነበረው የእግዚአብሔር መንፈስ ከሱ ጋር እንደነበረ ስለሚያውቅ ነው። ኢየሱስ ጌታ ነው። በከተማ ውስጥ እሱ የሚለማመደው ልምምድ ማንም ሊለማመድ አይችልም። ያውቀዋል፣ ያውቀዋል፣ ያውቀዋል። ከዚህ የተነሳ ነው የእግዚአብሔር መንፈስ እየለየ ሲመጣም እየተቀበለው ሲወጣ እያወጣው በሄደበት ሁሉ አብሮ ሲሄድ የነበረው ከልጅነቱ ጀምሮ ያደገው ትንቢቱ ሲመጣ ከትንቢቱ በስተጀርባ ባለው ቀስ ስለሆነ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሉክ ለዛ ነው ያልኳችሁ ትንቢቱ ከመጣ በኋላ ያ የትንቢቱ መንፈስ እናንተን ይዟችሁ የሚሄደው ለትንቢቱ ዓለም። ኢየሱስ ጌታ ነው። ስለዚህ ከሱ ጋር ያደርግ የነበረው ነገር በጠቅላላ ምንድነው ማለት ነው? ትንቢት ሲመጣ ከትንቢቱ በስተጀርባ የሚመጣ እውቀት አለ፣ የሚመጣ ጥበብ አለ፣ የሚመጣ አመራር አለ ያልኳችሁ አንድና አንድ ነገር ነው። ያ ሁሉ በጠቅላላ እናንተን ለትንቢቱ የሚያሳድግ ለትንቢቱ ለተነገረባችሁ ዓለም የሚመጥን ማንነት በውስጣችሁ የሚቀርጽ ኢየሱስ ጌታ ነው። እውቀቱም ምሪቱም አካሄዱም ልምዱም እያንዳንዱ ነገር ለተነገረባችሁ ዓለም ለዛ እውነት እናንተን የሚመጥን ማንነት ቀርጾ ሰርቶ የሚያልፍ መንፈስ ኢየሱስ ጌታ ነው። ለተነገረባችሁ ዓለም የሚመጥን ማንነት በእናንተ ውስጥ ለመቅረጽ ነው፣ በእናንተ ውስጥ ለመገንባት ነው። አረ ሃሌሉያ፣ አረ ሃሌሉያ። ያ እውቀቱ ሲመጣ ለዛ ዓለም ነው የሚሰራችሁ፣ ለዛ ዓለም ነው የሚያዘጋጃችሁ። ያ ትንቢቱ ሳይሆን በእናንተ ለሚያደርገው እናንተ ናችሁ። ለትንቢቱ የምታደርጉት ለተነገራችሁ ዓለም የምታደርጉት እናንተ ናችሁ። ለዛ እውቀት የምታደርጉት እናንተ ናችሁ። ለዛ ነው ትንቢቱ በመጣ ጊዜ ሳምሶን ያሳደገው እሱ ወደ ፈለገው ዓለም ነው። ኢየሱስ ጌታ ነው። ስለዚህ ዘመኑን በጠቅላላ ይዞት ያ መንፈስ እያሳደገው የነበረው በጠቅላላ ለዛኛው መንፈስ ዓለም የሚመጥንን ማንነትና የሚመጥንን ህይወት በውስጡ የቀረጸ ነው። ሉክ ስለዚህ አሁን የሚመጣው መንፈስ እናንተ የሚያደርጋችሁ ልክ እንደዛ ነው። ይሰራችኋል፣ ይቀርጻችኋል፣ ያዘጋጃችኋል። ለዛኛው ዓለም ነው ሬዲ የሚያደርጋችሁ። ኢየሱስ ጌታ ነው። የዛኛውን ዓለም አንደርስታንዲንግ እንድትይዙ የዛኛውን ዓለም አስተሳሰብ ሙሉ ለሙሉ በእናንተ ውስጥ ለመቅረጽ ነው የሚሰራው። ያን ነው የሚያደርገው መንፈስ። እንደዛ ነው የሚያደርገው። እናንተን ነው የሚያሳድጋችሁ ለዛ ዓለም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለዛ ነው የልጁ ስርዓት ምንድነው ብለው በጠየቁት ሰዓት ላይ የልጁ ስርዓት መጥቶ በነገራቸው ሰዓት ላይ የልጁ ስርዓቱን ነው የጠየቁት፣ አካሄዱን ነው የጠየቁት፣ እንዴት እንደሚያድግ ሉክ። ስለዚህ ያን አመራር ከተቀበሉ በኋላ እነሱ በዛው ሲያሳልፉት ከዛ በኋላስ የሆነ ሲዝን አለ ሙሉ ለሙሉ መንፈስ እነሱ የሚረከበት ሰዓት። ለዛ ነው እናትም አባትም የማታስፈልግበት ሰዓት፣ ማንም የሚያስፈልግበት ሰዓት መንፈስ ራሱ መጥቶ እነሱ ሊመሩትም ሊያስቀሩትም በማይችሉበት አይነት መንገድና እንቅስቃሴ እሱ መጥቶ ይንቀሳቀሰው ነበር፣ መጥቶ ይወስደው ነበር፣ ያነቃቀው ነበር ይላል። ኢየሱስ ጌታ ነው። ዛሬ የተዘጋጀ ሰው አለ አይደል? ይኸው መንፈስ እንደገና ይመጣል። ዛሬ እንደገና ይመጣል። ከዛስ እንደገና ከመጣ በኋላ የሰማውን ትንቢት እንደገና ያሰማል። አረ ሃሌሉያ፣ አረ ሃሌሉያ። ከዛ በኋላ እናንተ ለዛ ዓለም እየሰራችሁ እየቀረጻችሁ ይላል ማለት ነው። ኢየሱስ ጌታ ነው። ስለዚህ የዛኛውን ዓለም መልክ ያስክ ትመጣል፣ የዛኛውን ዓለም ቅርጽ ያስክ ትመጣል፣ የዛኛውን የተነገረብን ዓለም ውበት ያስክ ትመጣል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ሃሌሉያ። በገባ ጊዜ ሙሉ ለሙሉ ተቀየረ። አዩትና ምን ነካዋል? ከዛስ ዘሩ ማጥራት ጀመሩ። በዘር ውስጥ ነቢይ አለ ወይ? ምክንያቱስ ኦልሬዲ የገባበት ዓለም ሼፑን ቀይሮታል፣ ቀይሮታል፣ ሼፑ ቀይሮታል፣ ማንነቱ ለምን ሲባል የገባበት ዓለም የገባበት ዓለም። ዛሬ ትንቢት ትሰማላችሁ እንደገና ብዬ ስናገር ዓለም ነው ራሱን የቻለ ግሎሪ ዓለም ነው። ኢየሱስ ጌታ ነው። ስለዚህ ያ መንፈስ ሲመጣ እርግጠኛውን ሼፕሽን ይቀይረዋል። በቃ አስተሳሰብን ይቀይረዋል፣ እይታን ይቀይረዋል፣ ንግግርን ይቀይረዋል፣ ቋንቋ ሁሉ ይቀየራል። ለምን ሲባል የዛኛው ዓለም ነው የምትይዘው። የተነገረብን ዓለም፣ የተወራብን ዓለም፣ የሰማውን ዓለም ነው የምትይዘው። ኢየሱስ ጌታ ነው። ያ የሰማውን ዓለም ለዛ ነው ስለሱ ማጥናት የተጀመረው። ኢየሱስ ጌታ ነው። የሆነ መንፈስ መጥቶ ያደርግሹ ከሚላችሁ ዓለም ነው የሚመጣው። ራሱን የቻለ ዌቭ ይመጣል። ሃሌሉያ። ራሱን የቻለ አትሞስፌር ይመጣል።
ኢየሱስ ጌታ። ዛሬ በዚህ መንፈስ ነው የምትዋጣው። በዚህ መንፈስ ነው የምትነከር። ሃሌሉያ። ይኸው ቅድም በመጣበት ማንታ ለምትወጣው ቅድም በመጣሽበት ማንታ ለምትመለሽ ኢየሱስ ጌታ ነው። የሆነ መንፈስም ያገኛል። በቃ ሰፈር ስገባ የሆነ አጋንንት የሚያነቃንቅ ኢየሱስ ጌታ ነው። የሆነ ጨለማ ሴራ የሚያፈርስ መንፈስ አብሮ ይገባል። በቃ አብሮ ይገባል። አብሮ ይገባል። ያገኘው ነው የተቀበለ ክብር የሚጠማው ነው ያገኘው ሁሉ ይሄ ክብር ይከናኘዋል። ይሄን መንፈስ ይከናኘዋል። ይሄን ኃይል ይከናኘዋል። ኢየሱስ ያድናል። ያው ይቀይራል። ማንነት ይለውጠዋል። አረ ሃሌሉያ! አረ ሃሌሉያ! ሳምሶን ኖርማል አልነበረም። ለምን ሲባል የኖረው ለሳኛው ዓለም ነው። ኢየሱስ ጌታ ነው። ማንኛውም ሰው ተወልዶ በሚያገኝበት አይነት ዕውቀትና አይነት አካሄድ ነው የሚያደርገው። ኢየሱስ ጌታ ነው። ለተወለደበት ዓለም ያደረገው ለተጠራበት ዓለም ያደረገው ኢየሱስ ጌታ ነው። ዛሬ ትንቢት ሰምተሃል አይደል? ከሰማይ ነው የሰማኸው። ትንቢት ሰምተሻል። ከሰማይ ነው የሰማሽው። የሰማሽው ትንቢት የራሱ ዓለም አለው። ኢየሱስ ጌታ ነው። እሱን መስለህ ትወጣለህ። እሱን መስለህ ትወጣለህ። አረ ሃሌሉያ! የራሱ ውበት ያገኘሃል። የራሱ መልክ ያገኘሃል። አቻ ትንቢቱ የተናገረው ለአባቱ ትንቢቱ ከተናገረው ሰዓት ጀምሮ ልጁ ለነሱ አይደለም። እነሱም አስቡት ካህናት ናቸው። እሷም የሊቀ ካህን ልጅ ነች። እሱም ሊቀ ካህን። በዛ ቤት ውስጥ ልጅ አለመኖር በጣም ከባድ ነው። በጣም ከባድ ነው። በሰውኛ ማለት ነው። ሰማይ ገብቶ ጋር ያደረገበት ቤት ሉክ ትንቢቱ ተናገረ። ትንቢቱ ተፈጸመ። ትንቢቱ ተፈጸሞ ያ ብላቴና ወጣና መጣ። አስቡት የካህናት የሊቀ ካህናት ቤት ማለት በከተማ ውስጥ ያለ ምርጡ ነገር ሁሉ ለነሱ ታውቃላችሁ። ባለጠጋው ሰው ፈልጎ ሊለብሰው የማይችለው ልብስ እነሱ ጋር አለ። ባለጠጋው ቤት የማይገባ ዕጣን እነሱ ጋር ነው የሚገባው። ካህን ቤት የሚታጠነው ዕጣን ባለጠጋ ብትሆን ያን ዕጣን አምጥተህ ማጠናችን። ትንቢቱ ተፈጽሞ አካል ለብሶ ትንቢቱ ይዞት ይላል። ሉክ የተነገረበት ዓለም የተነገረበት ዓለም ይዞት ሄዶ አሳድጎት አመጣው። ሲመጣ የግመል ሌጦ ለብሶ መጣ። የባለጠጋ ልጅ የካህን ልጅ አስብ ሐር ነው የሚለብሱት። የተነገረበት ትንቢት ግን ሐር አላሰለሰበሰው። ሉክ ሌላ የለበሰው የሰማይ ግሎሪያ አለ። ኢየሱስ ጌታ ነው። ዛሬ እኔ ቃል የተናገርኩኝ መንፈስ ይወርደ። ኢየሱስ ጌታ ነው። የግመል ሌጦ ለብሶ መጣል። አስብ ከየት ነው የመጣው? ከምድረ በዳ። የማን ልጅ? የሊቀ ካህን ልጅ። ምንድነው ሲባል ትንቢቱ ወስዶታል። የተነገረበት ዓለም ለራሱ ዓለም ሊሰራ ወስዶታል። ሊሰራ የፈለገው ምድረ በዳ ላይ ነው። ሊቀርጽ የፈለገው ምድረ በዳ ላይ ነው። ሉክ ከዛስ ከምድረ በዳ ወደ ከተማ መጣ። ከምድረ በዳ ወደ ከተማ ሲመጣ በከተማቸው ውስጥ በጣም የእግዚአብሔርን ቃል ቁጭ ብለው ሊሰሙባቸው የሚችሉት በጣም የሚያማምሩ ካቴድራሎች እያሉላቸው ካቴድራሎች በጣም የሚያማምር ውብ የሆነ ካቴድራል እያላላቸው ከዛስ በጣም በሚጣፍጥና መዓዛው ደስ በሚል ሽታና አይደል የቃላት ውበት አሳምረው ሊነግሯቸው የሚችሏቸው በጣም ትልቅ ራባዮች እያሉላቸው የእግዚአብሔር ቃል መጋቢዎች እያሉላቸው ሉክ ሲያዩአቸው ውበታቸው በጣም የሚያምር የለበሱት ልብስን እያዩ እያደነቁ ቁጭ ብለው ሊሰሙት የሚችሉትን የእግዚአብሔርን ቃል ትውልዱ በጠቅላላ የት ይገኛል? ምድረ በዳ። በጣም የሚያማምር ካቴድራል እያለለ ቁጭ ብለው የእግዚአብሔርን ቃል ለመስማት እንዴት ምድረ በዳ ትሄዳለህ? የእግዚአብሔርን ቃል ለመስማት ምድረ በዳ ይሄዱ ነበር ይላል። አንዱ ትንቢት የሰማው አይደል እንዴ የተነገረበት ዓለም መጥቶ ህይወቱን የሰራበት ሰው ማለት ለትንቢቱ የተገኘ ሰው ማለት እንዴ ሰው በሚያምር ካቴድራል ውስጥ ቁጭ ብሎ በሚመች ስፍራ ሆኖ የእግዚአብሔርን ቃል የሚያደምጥበት ስፍራና ቦታ እያለ እንዴት ወደ ምድረ በዳ ይሄዳል? ቃል ለመስማት። ከዛስ እነሱ ብቻ አይደለም ንጹሃንን እንኳን ብለው የሚያስቡ አይደል አስቡት። አንድ እነሱ ቁጭ ብለው የሚያስተምሩት የእግዚአብሔርን ቃል የሚነግሩት ትውልድ መጥቶ አንድ የሚጠጡትን ነገር ቢነካ እነሱ መጥቶ ከነቁ ይታጠባሉ። ምክንያቱስ ቃል ተቀምጦ ከሚሰማው ይልቅ እነሱ ንጹሃን ነው ስለሚያስቡ። ሉክ ስለዚህ አሁን ሁለቱንም አንድ የሚያደርግ መንፈስ መጣ። ትውልዳቸው ቃል የሚነግሩ ትውልድ የማይነካውን ነገር የማይነኩ ሰዎች እሱ በሚጠመቅበት ውስጥ ለመጠመቅ መጡ። አስቡት የሚያስተምሯቸው አስተማሪዎች ሁሉ ሳይቀሩ ነው መጥተው ይጠመቁ የነበሩት። ዮሐንስ እሱ ብቻ አይደለም። አስቡት ገዢው የነበረው ሮማዊ ንጉስ ነው። አስብ አይሁዳዊ እንኳን አይደለም። ሮማዊ ንጉስ ማንም ፈርቶ ማንም አይፈራም። አስቡት ከተማ ህዝብ የሚያስጨንቅ ሰው አንድ ከምድረ በዳ የመጣ የግመል ሌጦ የለበሰ ፊቱ በበረሃ ፀሐይ የተጠበሰ ያ ሰው መጥቶ የነገረው አንድ ቃል
ያለው አንድ ቆሎ የወንድምህ ሚስት ለአንተ ልትሆን አይገባም። እቺን ቃል ብቻ ከዛስ ንጉሱ ይንቀጠቀጥ ነበር ይላል። ያን ቃል ብቻ ስለነገረው ንጉስ ነው። ከንጉስ ቃል በላይ የትኛው ቃል ይከበራል? የትኛው ቃል ይከበራል? የትኛውም ቃል አይከበርም ከንጉስ ቃል በስተቀር። አሁን ንጉስ ራሱ ከምድረ በዳ የመጣውን ያን ሰው አንድ ፐርሰንት የእሱን ድምፅ ሰምቶ ከሚያደርገው ነገር ሁሉ ተቆጥቦ ተቀመጠ። ይፈራው ነበር ይላል። ይንቀጠቀጥ ነበር ይላል። አስቡ። አሁን ከምድረ በዳ መምጣቱ አይደለም። ምድረ በዳው ለተነገረበት ዓለም የሚመጥን ህይወት የሚሰራበት የሚቀረጽበት ዓለም የሚሰራበት የነበረበት ዓለም ነበር። ለዛኛው ለተነገረበት ዓለም ተሰርቶ ነው የመጣው። ሰውዬው ሲመጣ ሰማይ ነው የመጣው። የሆነ ምድራዊ አጃቢ አልፈለገም። የንጉስ ቃል እንኳን አቆሙ። አሁን የተነገረባችሁ ዓለም የትኛውም በዚህ ምድር ላይ ንጉስ ሆኖ የተቀመጠ እንኳን ቢኖር እንኳን ንጉሱ ከተቀመጠበት ዓለም በላይ የእናንተ ዓለም ለዚህኛው ዓለም ተገዢ። ያላችሁበት መንፈሳዊ ዓለምና ክልል የትኛውም ቦታ ላይ የትኛውም ፖዚሽን ላይ የተቀመጠ ሰው ቢመጣ እሱ ከተቀመጠበት ዓለም በላይ እነዚህ የተቀመጡበት ለእናንተ ላለበት ዓለም ተገዢዎች ናቸው። ተገዢዎች ናቸው። አስቡት። አሁን በምድር ላይ ያነገርኳችሁ እያንዳንዱ መንፈሳዊ አውቶሪቲ በእናንተ ውስጥ ነው ያለው። እያንዳንዱ የጨለማ አውቶሪቲ በጠቅላላ ከእናንተ በታች ነው የሚሆነው። የከተማ አለቃ በለው የትኛውም ሃይራርኪ ስፒሪት በለው እናንተ ካላችሁበት መንፈሳዊ ዓለም ሁሉ በታች ናቸው። ለእናንተ ዓለም ሁሉ ጊዜ ለቃሎቻችሁ ተገዢዎች ናቸው። ሉክ ምክንያቱስ የተነገረባችሁ ዓለም በእናንተ ላይ መጥቶ ከሰራ በኋላ በእናንተ ውስጥ ማንፈስ ማድረግ ይጀምራል። በእናንተ ውስጥ መገለጥ ይጀምራል። ያ የተገለጠው መንፈስ ነው። ሉክ እያንዳንዱን ፍጥረታዊውን መንፈሳዊ ዓለም ይገዙለታል። ምንም አይነት ጉልበት ያለው አቅም ያለው የፈለገ ጉልበት ያለው ነገር ቢመጣ እንኳን እናንተ ካላችሁበት መንፈሳዊ ዓለምና አውቶሪቲ በታች ያ ዓለም ነው በእናንተ ውስጥ እያየለ እየከበደ የሚመጣው። ለምን ሲባል አስቡት። እናንተ የሚሰራችሁና እናንተ የሚቀጣችሁ በሰው ልብ ውስጥ ብዙ ሀሳብ አለ። ሲመጣ የሚሰራው የመጀመሪያ ህርታችሁ የሚለውጠው ህርታችሁ። ለምን ልባችሁ ለእግዚአብሔርና ለእግዚአብሔር ዓለም ለመጣው ዓለምና ለመጣው መንፈስ ብቻ ተገዢ እንዲሆኑ። ስለዚህ በህይወታችሁ ውስጥ የሚያልፈው የሰው ሀሳብ ሳይሆን የሰማይ ሀሳብ ነው። በህይወታችሁ ውስጥ የሚገለጠው የሰማይ ዕቅድ ሳይሆን የእግዚአብሔር ዕቅድ ነው። ፕሮግራሙ ሙሉ ለሙሉ የእናንተ ሳይሆን የእሱ ነው። ስለዚህ የእናንተን ሀሳብ ማስፈጸም አትችሉ። የእናንተ ፕሮግራም እናንተ ውስጥ ማስፈጸም አትችሉ። በእናንተ ውስጥ እንዲያልፍ ማድረግ አትችሉ። ለምን ሲባል የተሰራችሁ ለዛኛው ዓለም ብቻ ነው። ሉክ ለዛ ዮሐንስ በመጣ ጊዜ መቼም ቢሆን አስቡት የካህናት ልጅ ነው አይደል እንዴ? እንደ ስርዓቱን አናካሂዱ ቢሄድ እንደ ሰውኛ ብዙ ሊያደርጋቸው ብዙ ሊሆንባቸው የሚችልባቸው ነገሮች ነበሩት። ስለዚህ አሁን ሲመጣ ግን ልቡ ተቀይሮ ነው የመጣው። ልቡ ተለውጦ ነው የመጣው። ሲመጣ የሚቀይረው መጀመሪያ ልባችሁን ነው፣ ሁለተኛ ማይንዳችሁን። ልባችሁን ይቀይራል፣ ከዛ በኋላ አስተሳሰባችሁን ይቀይራል። ከዛ በኋላ ሙሉ ለሙሉ ልባችሁን ማስተሳሰባችሁን ለሰማዩ ተገዥ ያደርጋል። ኢየሱስ ጌታ። የዛን ሰዓት መንፈስ ያለመከልከል በሙላት ህይወታችሁ ላይ ያልፋል። ባለመከልከል ህይወታችሁ ላይ መንፈስ በሙላት ተገዥ ይሆናል ማለት። ኢየሱስ ጌታ፣ ኢየሱስ ጌታ። ስለዚህ እኔ አንድ ሰው ኃይል ነው ዛሬ የሆነ በመንፈስ አያለው አንድ ሰው አረ ሃሌሉያ፣ አረ ሃሌሉያ። የተነገረበትን ዓለም ለብሶ የሚመጣ ሰው፣ የተነገረበትን ዓለም ሆኖ የሚመጣ ሰው፣ ሆኖ የሚገኝ ሰው፣ አሻማ ማሳካት ሆኖ የሚገኝ ሰው፣ ያ ዓለም በህይወቱ ላይ ማንፈስ የሚያደርግበት ሰው ማዳላ ፋዳሳ ካባያ ዳላ ባሳካታ አረ ሃሌሉያ፣ አረ ሃሌሉያ። ሉክ ስትመጡ ኔቸር ይገዛላችኋል፣ ተፈጥሮ ይገዛል። ያው ጌታ ምስክሬ ባለስልጣናት ይገዙላችኋል። ስልጣን አለው አቅም አለው ብላችሁ የምታሰቡት እያንዳንዱ ነገር ለእናንተ ተገዢ ይሆናል፣ ተገዢ ይሆናል። ላናችሁበት መንፈሳዊ ዓለም ተገዢ ይሆናል። ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። ያው ይገርማል። በከተማ ውስጥ ትውልድ የሚከተላቸው ትውልድ የሚሰማቸው ትውልድ የሚያደምጣቸው ሁሉ ሳይቀሩ ከምድረ በዳ ለመጣው አስቡት ለሱ መገዛት ጀመሩ፣ ለሱ ሰቢት ማለት ጀመሩ። እናንተ የእፉኝት ልጆች ማን አመለከታችሁ? ማን ይገለጠልህ? ማን ያሳያችሁ? ማን ነገራችሁ? ለምን እንደዛ ያላቸው? እንግዲህ አንድ ህዝብ ይናገራቸው። የትኛው በከተማ ውስጥ ያለ ባለስልጣን ካህን ይናገራል። ካህን ተወግሮ ይሞታል፣ ህዝቡ ይገለበጥበታል። ካህኑን የሚነቅፍ መጣ። ማን ነገር? አንተ የእፉኝት ልጅ የእባብ ልጆች ያላቸው እኮ ነው። ዛሬ እግዚአብሔር አምላክ ይሄንን ፕሮግራም ቢወጣችሁ ሲያስተላልፍ ይኸው እንደ እግዚአብሔር ቃል መሄድ ያለበት ነገር ሁሉ እግዚአብሔር ቃል መሄድ ይጀምራል። አሁን ስርዓት መያዝ ያለበት ነገር ሁሉ ስርዓት እያዘ ይሄዳል። ኢየሱስ ጌታ። አይ አሁን እናንተ መንፈስ በዚህ መንፈስ ሲያስነሳችሁና ሲያወጣችሁ የሚያደርገው አንድ ነገር ነው። እንደ እግዚአብሔር ሐሳብና እንደ እግዚአብሔር ፍቃድ እየሄደ ያልሆነ ነገር በጠቅላላ የሚመልስ የትውልዱ ልብ የሚመልስ ኢየሱስ ጌታ። ከኃጢአት የሚመልስ፣ ከጨለማ የሚመልስ፣ ከክፋት የሚመልስ፣ ከአመፅ የሚመልስ፣ ከርኩሰት የሚመልስ ኢየሱስ ጌታ። ወደ እግዚአብሔር ልብ የሚያስጠጋ፣ ወደ እግዚአብሔር ፍቃድ የሚያስጠጋ። አረ ሃሌሉያ። እኔ መንገድ ጠራጊ ነኝ አለ።
ሉክ ሲመጣ የሚያስጠጋ ወደ መሲሁ ነው። ወደ ዛሬ ሬቨሌሽን የሚያስጠጋ ወደ መገለጡ ነው የሚያስጠጋ። ኢየሱስ ጌታ ነው። ስለዚህ ዛሬ ደግሞ እኛ የምንጠብቀው አንድ መሲህ አለ። የሚመጣ መሲህ አለ። የከበረ መሲህ አለ። ኧረ ሃሌሉያ! ኧረ ሃሌሉያ! አየህ አሁን አንተ ጋር እግዚአብሔር ሐሳቡ በሙላት በውስጥ ሲያሳልፍ በአንተ ውስጥ የሚያልፈው ሐሳብና ዕቅድ በጠቅላላ ትውልዱን ወደ እግዚአብሔር ልብ የሚያስጠጋ ነው። ወደ እግዚአብሔር አጀንዳ የሚያስጠጋ ነው። ወደ እግዚአብሔር ፈቃድ የሚያስጠጋ ነው። ወደ እግዚአብሔር ልብ የሚያስጠጋ ነው። ኧረ ሃሌሉያ! ኧረ ሃሌሉያ! የሆነ አነቃቅቶ የሚያልፈው ብቻ አይደለም። ሐሳቡን በአንተ ውስጥ ያሳልፈብሃል። ፈቃዱን በውስጥ ያሳልፈብሃል። አጀንዳውን በውስጥ ያሳልፈብሃል። ኢየሱስ ያድናል። ኢየሱስ ያድናል።